የሚስማማ ፍቅር አልዓዛርን ከመቃብር ጎትታ አወጣች። ቃሪያ የበላ ሰው እጅግ በጣም ከፍተኛ ያለ ምግብ ያለ ውሃ ቃሪያ የበላ ሰው ፈንት እንደሚቀም ልክ ላበላብ እንደሚሆን ውስጡ ጨጓራው ፈንት እንደሚነቀል በጣም እንደሚያቃጥል እንዲሁ ያንተ ጉዳይ ከዚህ በኋላ አዲስ ምዕራፍ ስለሆነ ይቃጠላሉ። ዮሐንስ ወንጌል ምዕራፍ 11 ከቁጥር 38 ያለው ክፍል አብረን እናያለን። በዚህ ክፍል የእግዚአብሔር ቃል እንደዚህ ብሎ ይናገራል። ስፍራው በጌታ ስም አነባለሁ። ኢየሱስም በራሱ አዘነና ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋዩንም ተገጥሞበትም ነበረ። ኢየሱስም ድንጋይ አንሱ አለ። የሞተውንም ኢት ማርታም ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ቁጥር 40 ኢየሱስን ብታምንስ የእግዚአብሔርን ክብር እንድታይ አልነገርሽምን አላት። ቁጥር 41 ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ እንዲህ አለ፣ አባቴ ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜ እንድትሰማኝም አውቁ ዘንድ ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለ ቆሙትን ሕዝብ ተናገረ። ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎም ጮኸ። የሞተውን እጁና እግሩንም በመገነዙ እንደተገነዘ ወጣ። ፊቱን በጨርቅ እንደተጠመጠመ ነበረ። ኢየሱስን ፍቱትና ይሂድ ታውት አላቸው። አሜን በሉት። ጮና እስቲ ፍቱትና በሉት፣ ታውት በሉት፣ ይሂድ በሉት። አሜን ነው ወይ? እጅን ከፍ አድርግና ተቀበል። በዚህ ክፍል ያለው የእግዚአብሔርን ቃል ባነበብኩበት ዮሐንስ ወንጌል ምዕራፍ 11 ከቁጥር 38 ጀምሮ እስከ 44 ባነበብኩበት ክፍል የመልእክቴ ርዕስ ብዬ የተቀበልኩበት ቃል እንደዚህ የሚል ነው። እጅን ከፍ አድርግና ተቀበል። ይህንን ወደ እናንተ አካውንት፣ ወደ እናንተ ቤት፣ ወደ እናንተ ዘመን፣ ወደ እናንተ ቢዝነስ፣ ወደ እናንተ ስራ መክተት ትችላላችሁ። ጨዋታው በእምነት ነው የሚሆነው። እንደዚህ ብዬ እናገራለሁ። አዲስ ምዕራፍ ትጀምራለህ። አዲስ ምዕራፍ ትጀምራለህ። አጥብላችሁ ገፋ አድርግና አዲስ ምዕራፍ እጀምራለሁ በሉት። የኔ ስራ አዲስ ይሆናል በሉት። የኔ አገልግሎት አዲስ ይሆናል በሉት። የኔ ኑሮ አዲስ ይሆናል በሉት። የሚያምን ሰው አለ ወይ? የሚያምን ሰው አለ ወይ? አሮጌው ዛሬ ተዘግቷል። አዲስ ምዕራፍ ትጀምራለህ። የሚያምን ሰው አለ ወይ? አልዓዛር ከሞተ 4 ቀን በኋላ ኢየሱስ ሕይወት ሆኖ መጣ። አዲስ ምዕራፍ፣ አዲስ ሕይወት፣ አዲስ የሚቀጥልበት ምዕራፍ ይዞ መጣ። የሞተው ድምፅ ሰማ፣ ከመቃብር ተነሳ። በጣም የሚገርመኝ ቃል ቢኖር ከተነሳ በኋላ ሰዎች ከ4 ቀን በፊት እንደገነዙ፣ ሰዎች ከ4 ቀን እጁና እግሩ እንደሰበሰቡ እንዲሁ ነው ከመቃብር ወጣ። ኢየሱስ በአልዓዛር አጠገብ ላይ ቆሞ እንደዚህ ብሎ ተናገረ። ከአይሁድ ከተማ የመጡት፣ ከቅፍርናሆም ከተማ የመጡት፣ ከኢየሩሳሌም የመጡት ብዙ ለማየት ከተሰበሰቡ ሰዎች መካከል ኢየሱስ አልዓዛርን አንድ ጊዜ ከጠራ በኋላ ሰዎች እንደዚህ አሉት፣ እንዳሰባችሁ እንደገነዛችሁ አሁን መገነዙን ፍቱት፣ እጁን እግሩን ልቀጡ፣ ታውት አለ። ከዛ በኋላ ይሂድ። አዲስ ምዕራፍ ላይ መሄድ አለ። አዲስ ምዕራፍ ላይ ተስኖ ተማሪ ነህ። አዲስ ምዕራፍ ላይ ውጤታማ ነህ። አዲስ ምዕራፍ ላይ መሄድ ይጀምራል። እጆቻችሁን ከፍ አድርጉና ምዕራፍ በሉሳል። አዲስ ሆኗል። አላመንክ ምዕራፍ በሉት። አዲስ ሆኗል።
አይደለም እኮ በቃ ተቀበረ ብሎ አጨብጭቦ ከበሮ መጥቶ ሳያበቃ ኢየሱስ በአራተኛው ቀን መጣ። ዘገይቶ መጣና የሞተው ቀን አደረገው። ቢዘገይም በእርግጥ ይመጣል። አንዳንድ ጉዳዮች ላይ ኢየሱስ አዘጋጅቶኛል፣ እግዚአብሔር በጣም አዘገየኝ፣ የለብኝ፣ ወይኔ ጠፋው፣ ከሰርኩ የምትሉ ሰዎች እንደ አላዛር የናካጉን ነገር ብድግ ይላል። ቃል አውጣ ወይ እጅግ ቃል አውጣ ወይ ጠላት ከወረሰበት ቦታ ና ብሎ ኢየሱስ ያወጣል። አሜን ነው። አልዓዛር አናት ላይ ግጥምጥም ያለው ድንጋይ ኢየሱስ ከመጣ በኋላ እናንተ የገጠማችሁት ድንጋይ ምን አድርጉት አንሱት አለ። የቤት ስራ ነው ባይዘ በጣም በአንተ ላይ ክፉ ነገር ያወራ በጣም በአንተ ሞት ቀን የሚጠባበቁ ሰዎች ላይ የቤት ስራ ዛሬ ትሰራለህ። አዲስ ምዕራፍ ላይ ስትገባ እኛው ምዕራፍ ላይ እንዘጋለን፣ ይጠፋል፣ በቃ እንደዚህ እኮ ይሆናል ብሎ ወደ ያሰራጩት ያለ ገንዘብ ያለ ክፍያ አናውስ ያደረጉ ሰዎች ያኔ በሞቱ አናውስ እንዳደረጉ መነሳትን ደግሞ አናውስ ያደርጋሉ። እኔ እዚህ ጉባኤ መካከል 13 ሰዎች ጉዳይ አዋጅ ሲደረጋዩ ዝም ብለሽ የኔ ጉዳይ በሉት ይታወታል በሉት የኔ ጉዳይ በሉት ይታወታል በሉት አቀላሉ ሰው ላይ ቆም ብሎ እንደዚህ ደገፈና ሄይ ሄይ በሉት እኔ ተነሳው እኮ በሉት አለ። ደስ አይልም? የቀበሩ ሰዎች ፊት አልዓዛር ከየሳቀ ወጣ። ከአራት ቀን በፊት የቀበሩ ሰዎች ፊት እየሳቀ ወጣ። ደህና ናችሁ? እንዴት ናችሁ? ሰላም ናችሁ ለማለት አፉ ስለታሰረ ኢየሱስ ራቅ ብሎ ቆመና ደቀ መዛሙርቱም ዙሪያ ላይ ነበሩ። ቀጥሎስ በጣም የሚገርመኝ ነገር አለ። እነዚህ በይሁዳ ከተማ ነበሩ፣ በቅፍርናሆም ከተማ የነበሩ ከጢሮስና ከሲዶና ከኢየሩሳሌም የመጡ ሰዎች በሙሉ አልዓዛር ብድግ ካለ በኋላ ፈሩ። ታስፈራለህ በዚህ ዓመት። የኔ ምዕራፍማ ያስፈራል። እጆቻችሁ ከፍ አድርጉና የኔ ምዕራፍ በሉት። ምቀኞችን ያስፈራል። እኔ ጋር ስትመጣ ትንቢታዊ ቃል ለመውሰድ ተዘጋጅተን እሺ፣ ቀበቶ ማሳደሰና እኔ እናገራለሁ። ከዚህ በኋላማ የሆነ አፈር ካንተ ተበትኗል። በሆነ የተቀበራችሁ፣ በሐሜት የተቀበራችሁ፣ በሆነ ጉዳይ ሰው የቀበረ፣ በሆነ ነገር ልባቸው ቆሰለባችሁ ሰዎች የምስራች ይዤ መጥቻለሁ። የኔ ምዕራፍ አዲስ ነው። የኔ ምዕራፍ አዲስ ነው። እያራገፋችሁ ከሀገር ውስጥም ከሀገር ውጭም ኤርትራውያን፣ ኢትዮጵያውያን ካላችሁበት ስፍራ ይህን ፕሮግራም የምትከታተሉ ሰዎች እዚህም እዛም ያላችሁ እያራገፋችሁ ምዕራፍ አዲስ ሆኗል በሉት። ምዕራፍ አዲስ ሆኗል። ምዕራፍ አዲስ ሆኗል። እንደ አልዓዛር የኔ ጉዳይ ተነስቷል በሉት። የሞተባቸው ጉዳይ ሲነሳ ያለው የሞተባቸው ጉዳይ ሲነሳ ያለው ረግፈ ዝም ብለህ በእምነት አረግፈው ሽባሃዳላ ብርሃዶ ሰበሆላ ባንያ እጆቻችሁ ተፈርዱ ከነጋሩ ታምናለህ፣ ትመሰክራላችሁ። እናንተ አላመናችሁ እንጂ አላወቃችሁ እንጂ የሆነ ጉዳይማ ተራገፈ። እስቲ በደንብ አሜን በሉት። አሜን ስትል እንደ ቫይረስ ይተላለፋል። እስቲ የኔ ምዕራፍ በሉት አዲስ ሆነ። አሜን ነው ወይ? አዲስ ምዕራፍ ለኔ ይሆናል። አጠመሰበፈርግና አዲስ ምዕራፍ ለኔ ይሆናል በለው። ያስና ስንደስ አዲስ ምዕራፍ ላንተ ይሆናል በለው። አያለ በለው ሳለች አዲስ ምዕራፍ ላንተ ይሆናል። አሜን ነው። አበቃ ነው እንጂ ገና ነው የኔ ጉዳይ። አይሆንም አሉ እንጂ ገና ነው የኔ ጉዳይ። የመጀመሪያው ገና ሳልጀመር የተቃጠሉ ሰዎች ምን አገባኝ አመቱ ሳይዘጋ ጨጓራ ታማምሮ ነው ይቀጥላል። ፍርካርግና የኔ ጅማሬ በሉሳል ገና ያቃጥላል በሉት። አልዓዛር ከተነሳ በኋላ ቀባሪዎች እንዴት እንደሆኑ እዛው ቦታ ላይ እንዳለ አይነት መገነዘብ ይቻላል። በጣም እንዴት እንደተቃጠሉ አንደኛ አፈር ቆፍሮ ድንጋይ ሰብስቦ የገጠሙት ገና 4 ቀን ብቻ ነው። ማርታ እንደዚህ አለች፣ ወንድሜ እንደሚነሳ አውቃለሁ፣ ነገር ግን በመጨረሻው ጊዜ ነው የሚነሳው። አሁን ከሞተ 4 ቀን ሆኖታልና ይፈታል አለች። ኢየሱስ ዞር ብሎ እንደዚህ አላት፣ ስሚ አላት፣ ብታመጪ ወንድምሽ አሁን ይነሳል ብዬ አልነገርኩሽም አላት። እሷ ዝም አለች። ሃይ ዝም አለች። ከዛስ እያዘነ መጣ። የታወቀ ሄደ። እነሱን የቀበሩበት ቦታ ዋሻ ነው። ዋሻው ከደረሰ በኋላ ቦታው መቃብር ነው አላለም። ዋሻዬ ነው፣ በዚህ ነው የቀበርነው ስል እናንተ የገጠማችሁበት ድንጋይ አንሱ አለኝ። መጀመሪያ ትእዛዝ አነሱ።
ከአይሁድ መምህራን ሁሉ ይበልጣል። እሱ ያልተማረ መምህር ነው። ኢየሱስ ይበልጣል። በጣም ከባድ ነው። መምህራን ሁሉ ለሱ ይንቀጠቀጣል። ያልተማረ መምህር ሲያስተምር የሚንቀጠቀጥ መምህራን ታውቃለህ? ያልተማረ መምህር ነው፣ ግን ንግግሩ ስለሚከብድ በጣም ኃይል ስለነበረበት አውቶሪቲ ስለሚጠቀም ግራ ይጋባሉ፣ ተስፋ ይቆርጣሉ፣ በጣም ይፈራሉ። ከዛ አንሷ ሁሉም ተንቀጥቅጦ አንሳ። ከዛ በኋላ ካነሳ በኋላ እነሱ መቃብሩን እንደዚህ የሸተተ ነበረ። እነሱ ሽታውን ችሎ ነው አፈር ያስነሱት። ኢየሱስ የሚሸታው አልያዝርም ዝቅ ብሏል አለ። ወደ ላይ አየ። አባቴ ሆይ አለ ሁሌ እንደምሰማ ያውቃል ካለ በኋላ እነዚህ ዙሪያ ላይ ያሉ ሰዎች አንተን እንዲያውቁ አለ አልዓዛርን አምጣው አለና ከዛ በኋላ አልዓዛር አለ በታላቅ ድምፅ ሆኖ ባይዞ ይሄ ቃል የሚፈጸመው በጩኸት ነው። ካጮኋቸው አይሆንም። በታላቅ ድምፅ እንደዛ አለ አልዓዛር ና የምትል አንድ ቆርማማ ፊደል አልዓዛርን ከመቃብር ጎትታ አወጣች። በቀበሩ ሰዎች ፊት አልዓዛር ማውጣቱ አይገርምህም? አጥሮሶ ገፋ አድርግና በዚህ ወር በለሳት በቀረችው በ5 ቀን መካከል ነው የኔ ጉዳይ የኛ ቤተሰብ ቢሆን አካባቢ ቢሆን ሟርተኛው ቢሆን ያቃጥላል ነው። አሜን 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 ነው ወይ? አሜን ነው ወይ? ቃሪያ የበላ ሰው እጅግ በጣም ከፍተኛ ያለ ምግብ ያለ ውሃ ቃሪያ የበላ ሰው ፈንት እንደሚቀር ልክ ላብላብ እንደሚሆን ውስጡ ጨጓራው ፈንት እንደሚነቀል በጣም እንደሚያቃጥል እንዲሁ ያንተ ጉዳይ ከዚህ በኋላ አዲስ ምዕራፍ ስለሆነ ይቃጠላል። ተናገርኩ። አመት ለምን ሆኗል? እቺ ተፋግና የኔ ጉዳይ በሉት አዲስ ምዕራፍ ሆኗል። አልዓዛር ከሞት ከተነሳ በኋላ የተፈጠረ 3 ነገሮችን አውርቼ ይዘጋሉ። እጆቻችሁ ከፋሉ። አንደኛው ሰዎች ከ4 ቀን በፊት ማለት ያሰሩት ይሄ የሸፈኑት የዚያ መሳሪያ ሁሉ እነሱ አፉ ላይ አፍንጫው ላይ እጁ ላይ ወገቡ ላይ የገነዙት ግንዛት ሁሉ ፍቱት አለ። አንደኛ በደምሱ ፍቱት አለ። አልዓዛር ተፈታ። ከዛ በኋላ ምን ያደርጉ ታውት አለ ታው ሊያቁት አለ ምን ያህል ከዛ በኋላ ይሄድ አሉት። እጅግ በደምብ ስማ። ኢየሱስ ፍቱት አለ። ከዛ ፈቱ። ከዛ ታውት አለ ታውት ከዛ ይሄድ አለ። ማንም አልነካም። በደምብ ስማ። አዲስ ምዕራፍ ላይ ከገባ በኋላ ይሄ ደግሞ አልዓዛር እንደሆነ ተፈታ፣ ተለቀቀ፣ ሄደ። አሜን። አጥሮሶ ለካርግነስ ተፈታው በሉት ተለቀቅኩት፣ ሄድኩት። መሄድ ማይወድ ሰው ዝም ይበል። እኔ አላውቅም። ያንተ ፋይናንስ ላይ ቃል አወጣለሁ፣ ያንተ አግሎት ላይ፣ የናንተ ኑሮ ላይ፣ የናንተ መስሪያ ቦታ ላይ፣ የናንተ የጀመራችሁ ጉዳይ ሁሉ ላይ ቃል አወጣለሁ። ቃል ይጠቅማል የሚል ሰው ከኔ ጋር ሲበላይ ተፈታው በሉት ተለቀቅኩት፣ ሂጅ በሉት። አዲስ ምዕራፍ የጀመራችሁት እጆቻችሁ ከፍ አድርጉና ሂጅ በሉት። ይቀሙስ አንድ ጊዜ ሂጅ በሉት። ከዚህ በላይ ሲገደጋ ሂጅ በሉት። ታምናለህ ወይ? ከፍ አድርገህ በእናትህ አረ ከፍ አድርገህ ይጠቅማል። ከፍ አድርገህ እጅግ ከፍ አድርገህ ተቀበል። ታምናለህ ወይ? ታምናለህ ወይ? አሁን ትፈታለህ። አሁን የሚነኩ ሰዎች ይተዋሉ። አሁን ትለቀቃለህ። አሁን ትራመዳለህ። በደንብ ኪሳችን ክትተው። ይሄ የትኛው ቦታ ላይ ቁጭ ብሎ ይሄን ፕሮግራም የሚከታተሉ ሰዎች ሁሉ እንድታደርጉ ፈልጋለሁ። ፕሮፌቲክ አክሽን ነው። ሰናበል እንደዚህ ኪሳችን ከተ ተፈትቻለሁ በለው። ፍቻለሁ ቻው በለው። አሜን ነው። አመቱን ሳይሰጋ ሰፈርን ታስቀይማለህ። እቺ